ስለ መዳን ነገር ለቅዱሳን አንድ ጊዜ ፈጽሞ ስለሰጠች ሃይማኖት ልጽፍ ተነሳሁ አለ። በዚህ አንድ አረፍተ ነገር ውስጥ በጣም ብዙ ትምህርት አስተምሮናል። ሃይማኖት በጊዜ ብዛት የአቋም መግለጫ እየወጣ ማሻሻያ የሚደረግበት የሚታደስ በፊት ይህንን እናምን ነበር፣ አሁን ደግሞ ትተነው ይህንን እናምናለን፣ በፊት ይህንን አናምንም ነበር፣ አሁን ደግሞ ተቀብለነዋል እየተባለ በጊዜ ብዛት የሚቀያየር አቋም የለውም። አንዳንድ ሰው ቤተክርስቲያን መናፍቃን ይላሉና ትምህርት ሲሰጥ እንደው ምን አለ ስለ መዳን ያስተምሩ ሌላ ነገር ውስጥ እንደው ባይገቡ ምን አለ አርፈው ስለ መዳን ብቻ ያስተምሩ ጥሩ እኮ ነበር ይላሉ። እውነት ነው፣ ስለ መዳን ብናስተምር ብቻ ደስ ይለን ነበር። ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንናገር ዘንድ ግድ ሆነብን። ለምን? አንዳንዶች ሾልከው ስለገቡ። ምን ይላሉ አባቶቻችን ምሳሌ ሲናገሩ? ፈሪና ደፋር ሰው አብረው ተኝተው የፈሪውን እግር ጅብ ይበላው እና ሲንቆሻቆሽ ይሰማል። ደፋሩ ሰው ምንድን ነው ብሎ ሲጠይቅ ዝም በል ጅብ እግሬን እየበላው ነው እግሩን እየበላው ነው ልባል። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትምህርታችን ርዕስ የሚሆነው አንዳንዶች ሰዎች ሾልከው ገብተዋልና የሚል ይሆናል። አንዳንዶች ሰዎች ሾልከው ገብተዋልና የያዕቆብ ወንድም የይሁዳ መልእክት ላይ የሚገኝ ቃል ነው። እግዚአብሔር አምላካችን ሊያስተምረን ሊመክረን ቅዱስ ፈቃዱ ይሁንልን። ይህንን መልእክት የጻፈው የያዕቆብ ወንድም ይሁዳ ነው። የይሁዳ ወንድም የያዕቆብ ወንድም የይሁዳ መልእክት ይላል። የኢየሱስ ክርስቶስ ባሪያ የያዕቆብን ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስን ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ ብሎ መልእክቱን ይጀምራል። እንግዲህ ቅዱሳን ትምህርታቸውን የሚጀምሩት ገና መልእክታቸው ከሰላምታቸው ነው። ቅድም ምን ብለናል? በሌላው የመጽሐፍ ቅዱስ ክፍሎች ስለ ይሁዳ ስናነብ የጌታ ምን ተብሎ ተጠርቷል? ወንድም ተብሎ ተጠርቷል። ለምን? ከጌታ ጋር አብሮ ምን ስላለ። እዚህ ላይ ግን የጌታ ወንድም ብሎ ራሱን አልጠራም። የያዕቆብ ወንድም የኢየሱስ ክርስቶስ ምን ባሪያ። ቅዱሳን ትሑታን ናቸው። የራሱ የክርስቶስ ወንድም ተብሎ ተጠርቶ በመጽሐፍ ቅዱስ ያው ተነግሮለት ራሱን ግን ወንድም ነኝ አላለ። ይሄ እንኳን እኛ የራሱ የክርስቶስ ይቅርና የባለስልጣኖች የባለ ሀብቶች ወይ የዝነኛ ሰዎች ወንድም እህት ብንሆን ባገኘነው አጋጣሚ ይህንን ሳንናገር አንውልም። ዝምድናን ሲኖረን የሩቅ ዝምድናውንም ተውት፣ ጉርብትና እንኳን ሲኖር ወይም ደግሞ በጣም ሰው የሚያወራው ሰው ዛሬ ጨብጨው ባጠገብ ያለፈ እንዲነክቸው ያለ በዚህ ብቻ የሚመካ ሰው አለ። ይህ ሐዋርያ ወንድም የተባለው የማን? የኢየሱስ ክርስቶስ። ግን ራሱን ምን አለ? የያዕቆብ ወንድም የክርስቶስ ባሪያ የይሁዳ መልእክት አለ። ሐዋርያት እንግዲህ ገና ከመልእክታቸው ጀምሮ ከሰላምታቸው ጀምሮ ነው ብዙ ትምህርት የሚያስተምሩ። አንዳንዶቹ እንደኛ ላለው ሰው የጻፉ ወንድሞቼ ወይ ብለው ሲጽፉ እነሱ ጳጳሳት ሆነው ህዝቡን ምን ብለው እየጠሩ ወንድሞቼ። አንዳንዶቹ ደግሞ ለምሳሌ ቅዱስ ሉቃስ ወንጌሉን ሲጽፍ ከኔ በፊት ወንጌልን የጻፉ ሌሎች አሉ፣ እኔም ደግሞ ልጽፍልህ መልካም መስሎ ታየኝ ይኸው ጻፍኩ ብሎ ሲጽፍ እናገኛለን። ብዙ ጊዜ መጽሐፍ ስናነብ ከኔ በፊት ብዙ ጸሐፊዎች ይህን ጉዳይ ሊጽፉ ሞክረው አበላሽተውታል አይደለም። ብዙ መጽሐፍት መግቢያ ብዙ ጸሐፊዎች ለፍተውበት በደንብ ስላልጻፉት እስቲ እኔ ደግሞ ልጻፈው ብዬ ብሎ ሌላውን ዝቅ ራሱን ብቅ አድርጎ የሚጻፍ። ሐዋርያት ግን ሲጽፉ ራሳቸው ምን አሉ? እንግዲህ ከሰላምታቸው እንማራለን የሚለውን ለማምጣት ነው። ይሁዳ ምሕረትና ሰላም ፍቅር ይብዛላችሁ ይልና ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ነበር። ስለምን ልጽፍላችሁ? ስለ መዳናችን ልጽፍላችሁ እጅግ ተግቼ ፈልግ ነበር፣ ጓጓ ነበር። ሁላችን ስለምንካፈለው ስለ መዳናችን። እዚህ ላይ ደግሞ ምን ትምህርት አለ? መዳን ሁላችንም ምን የምንለው ነገር የምንካፈለው ነገር። መዳን ሲባል ምንድን ነው? ዝም ብሎ መዳን ምንድን ነው ተብሎ አይጠየቅም። አምላካችን ኢየሱስ ክርስቶስ በመስቀል ላይ ያዳነን ማዳን የለም አለ። ያዳነን ሁላችንንም ነው። ይህ መዳን ሁላችን ምን የምንለው የምንካፈለው መዳን ነው። የሁላችንም ነው፣ የጋራ መዳን ነው።
የግል መዳን ብሎ ነገር የለም። የግል መዳን ብሎ ነገር የለም ማለት በሌላ አማርኛ የግል አዳኝ የለም። ለዚህ ነው መድኃኔ ዓለም ወይም የዓለም ሁላችን ስለምንካፈለው ስለ መዳናችን በመስቀል ስላዳነን ማዳን ደግሞ በኋላ የምንወርሰው መንግሥተ ሰማያት መዳን ተብሎ ይጠራል። ሁሉ መዳንን ይወርሱ ዘንድ ይላል። መዳንን ይወርሱ ዘንድ ማለት ምንን ይወርሱ ዘንድ ማለት መንግሥተ ሰማያት። ሁላችን ስለምንካፈለው ስለ መንግሥተ ሰማያት ልጽፍላችሁ። መንግሥተ ሰማያትን አብረን ብንወርሳት ነው። ለዚህ ነው አንድ ሰው ትምህርት አስተምሮ ሲጨርስ ቃለ ሕይወት መንግሥተ ሰማያት ያወርስልን ነው ያዋርስልን ማለት ከሌሎች ቅዱሳን ከሌሎች ጻድቃን ጋር አብሮ ምን ይሆን ሁላችን የምንካፈለው ነው ማለት ነው። የጋራ ስለምንካፈለው ስለ መዳናችን ስለ ክርስቶስ የማዳን ሥራ ስለ መንግሥተ ሰማያት ልጽፍላችሁ ተግቼ ብዕር አዘጋጅቼ ብራና አዘጋጅቼ ቀለም በጥብጬ እያለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ልጽፍላችሁ ግድ ሆነብኝ። አሁን የጽሑፉ ርዕስ ቀየር አልቀየር ሊጽፍ የነበረው ስለምንድን ስለ መዳናችን ነበር። ሁላችንም ስለምንካፈለው ስለ መዳናችን ልጽፍ ነበር የተነሳው። ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ልጽፍላችሁ ምን ሆነብኝ? ግድ ሆነብኝ። ርዕሴን ቀይሬ አሁን ልጽፍላችሁ ስለምንድን ስለ ሃይማኖት ነው። ለምን ቀየረ? ስለ ሃይማኖት ለምን ያስተምረናል? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ምን ብለዋልና ገብተዋልና ስለ ሃይማኖት ነበር ልጽፍ የነበረው፣ ስለ መዳን ነበር ልጽፍ የነበረው፣ ግን ስለ ሃይማኖት ለመጻፍ ግድ ሆነብኝ። አንዳንድ ሰዎች ሾልከው ስለገባ እንደው ርዕሱን እንተወውና በመጀመሪያ እንደው ባይጽፍልንም ስለ ሃይማኖት ልጽፍ ነበር ያለው ጽፏል አንጻፍ ግን ይገርማቸዋል። በአንድ አረፍተ ነገር በጣም ብዙ ነገር አስተምሮናል። ስለ መዳን ልጽፍ ነበር፣ ለቅዱሳን አንድ ጊዜ ፈጽሞ ስለሰጠች ሃይማኖት ልጽፍ ተነሳሁ አለ። በዚች አንድ አረፍተ ነገር ውስጥ በጣም ብዙ ትምህርት አስተምሮናል። ምንድነው ብትሉ የመጀመሪያው ሃይማኖት ያስፈልጋል ያስፈልጋል። ምክንያቱም ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ምንድን ነው ሃይማኖት። አንዳንድ ሰዎች ሃይማኖት አያስፈልግም ይላል። እንዲያው ሃይማኖት አይደለም የሚያድነው፣ ዋናው ሰው ጥሩ ይሁን እንጂ ሃይማኖትን የፈጠሩት ሰዎች ናቸው። እግዚአብሔር የምን ሃይማኖት ተከታይና አይደለም የሚሉ ሰዎች አሉ። ምንድነው ሃይማኖት አይደለም? እግዚአብሔር ሃይማኖት አያድንም ባካችሁ ይሉናል። እንዲያው ሃይማኖትን የፈጠሩት ሰዎች ናቸው ብለው ይከራከሩናል። ሃይማኖትን የፈጠረ ማን ነው? ለቅዱሳን አንድ ጊዜ ፈጽሞ ምን ያለ ነው የተሰጠ። ስለዚህ ሃይማኖት እግዚአብሔር የሰጠን ነው እንጂ እኛ የፈጠርነው ራሱ እግዚአብሔር ነው ሃይማኖቴ ብሎ ይጠራዋል። በዮሐንስ ራእይ ላይ ምን ይላል? አንድ የቤተክርስቲያን አለቃ ሲያመሰግነው ኃይሌን ምንም ትንሽ ቢሆን ቃሌን ጠብቀሃል ይልና ሃይማኖቴን አልካድክም ይላል። ምንን አልካድክም? እግዚአብሔር የኔ የሚለው ምን አለው ማለት እሱ ያምናል ማለት አለ። እሱ የሰጠን ሃይማኖት ነው። ሐዋርያው ቅዱስ ጳውሎስ ደግሞ ሩጫዬን ጨርሻለሁ፣ መልካሙን ግን ተጋድያለሁ፣ ሃይማኖቴ ጠብቄያለሁ። ስለዚህ ሃይማኖት ያስፈልጋል። ይሄን መርሳት የለብንም። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት በሚለው ውስጥ ሃይማኖት እንደሚያስፈልግ ያስረዳል። ሃይማኖት ማለት ማመን መታመን ነው፣ ከሰው የተገኘ አይደለም። ሐዋርያው ቅዱስ ጳውሎስ ደግሞ ምን አለ? የእምነታችንን ሐዋርያና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ስለዚህ ሃይማኖታችን መስራችን ፈጻሚው ማን ነው? አምላካችን ነው፣ እግዚአብሔር ነው፣ ክርስቶስ። ስለዚህ ሃይማኖት እንደሚያስፈልግ ያሳያል። አንዳንድ ሰዎች ሃይማኖት አያስፈልግም ብለው ብዙ ነገር ይላሉ። በሂደት የሚታወቅ ትክክለኛው ሃይማኖት ይሄ ባይሆንስ እያሉ ሊያሸማቅቁ ይሞክራሉ። እሱን እንመጣበታል። ስለዚህ ሃይማኖት ያስፈልጋል። አንድ ነጥብ የምንጨምረው ሃይማኖት ማመንን የሚፈልግ ነገር ነው። ማመንና መታመን የሚል ትርጉም አለው። ማመንን የሚፈልግ ነገር ነው። እግዚአብሔር መኖሩን ያወቅነው አይተነው ነው እንዴ? ነው አይ እና ሃይማኖትን ስንከተል እናንተ በጭፍን ነው የምትከተሉ፣ እንደው ዝም ብላችሁ እያሉ የሚተቹ ሰዎች አሉ። ሃይማኖት እምነትን ስለሚፈልግ እግዚአብሔር ለማግኘት እምነት ያስ እንኳን እግዚአብሔር ሰው ሳይንስን ለመቀበል ማመን አለበታል። ሳያምን ሳይንስ መቀበል አይችልም። እግዚአብሔርን እንደዚህ ነው እምነት ያስፈልጋል። አንድ አባት
ቅዱስ ዲዲሞስ ይባላል እና ከተወለደ ጀምሮ አይኑ አይቶ አያውቅም፣ አይነ ስውር ነው። እና ፈላስፎች እየመጡ አንተ የምታመልከው አምላክ ዝም ብለህ በጭፍን ነው የምትከተለው፣ በጨለማ ነው የምትኖረው እያሉ ይከራከሩታል። እግዚአብሔር የሚባል ነገር የለም ይሉታል። ክብር ይግባውና በእውነት የሚገርመው እግዚአብሔር የለም ብለው ዝናብ እግዚአብሔር ያዘነበውን ዝናብ ጠብቀው ግን በዛ ያሰራል። እሱም እኔ የለውም እንግዲያውስ ዝናብም የለም ይላል። በኋላ ይህንን አባት በጭፍን ነው የምትመራው አንተ ሃይማኖት እያልክ ዝም ብለህ እግዚአብሔር የለም ይሉታል። እሺ ማታ ነውና አስረዳቸዋለሁ እግዚአብሔር መኖሩን አላቸው። በጨለማ መጡ። ሲመጡ ምን ይታያቸዋል በሰማይ ላይ አላቸው። በሰማይ ላይ ምን ይታያል? በጨለማ ከዋክብት ይታያሉ አይደል? እነዚህ ከዋክብት ቀን ነበሩ አልነበሩ? የት ሄዳሉ? ቀን ይሄዳሉ ሌላ ቦታ። ስለዚህ ቀን ነበሩ አልነበሩ? ግን ምን አዩ? ከዋክብት እንዲታዩ ምን ያስፈልጋል? አንተ ጭፍና በጨለማ የምታምነው ትሉኛላችሁ። አንዳንዴም እንኳ አንዳንድ ነገሮችን ለማየት ምን ያስፈልጋል? ጨለማ ያስፈልጋል። በጭፍን መረዳት ያስፈልጋል አላቸው። ሁለተኛ ከዋክብት አሉ ብላችሁኛል። የሉ ምን ያለም እስቲ ያሳምኑኝ አላቸው። እስቲ እንዴት አድርጎ ማሳመን ይቻላል? ከዋክብት አሉ ከማለት ውጭ ሌላ ማለት ይቻላል? ተራ በተራ አንዱ በግጥም አንዱ በስድ ንባብ ነገሩት። ከዋክብቱ እንዲሆኑ አላምንም ማለት ይሄ ሰው ያስረዱታቸው። የሚያይ ሰው ቢሆን ያው ላታይ ልንለው ይችላል። ይሄ ሰው ግን ምን አይነት ብዙ ለፍ አላምንም አላቸው። አይቶ ማያውቅን ሰው ደግሞ ማሳመን በጣም ያስቸግራል። ለምሳሌ አይቶ ማያውቅ ሰው ደም ምን ይመስላል ቢለን ቀይ ምንለው ቀይ ምን ይመስላል ቢለን ምንላል? ልክ እንደዚህ ነው። አስቸጋሪ ነው ለማስረዳት። ስለዚህ ለፉና አልቻልንም። በቃ ለምን ልታስረዱኝ አልቻላችሁም አላቸው። አይንህ ምን ስለማይ የእናንተን የልባችሁ አይን ስለማይ እግዚአብሔር መኖሩን ላሳያችሁ። ስለዚህ አንድ ሰው የስሜት ሕዋሳቱን መዝጋት አለበት። ሃይማኖት ማለት ነው በማሽተት አይደለም፣ በመቅመስ አይደለም፣ በመዳሰስ አይደለም። ያንን ዘግቶ በልቡ በንጹህ ልብ በትህትና ሰው እግዚአብሔር ራሱ ምን ይላል ይገልጸናል። ሃይማኖት ምን ነው? ስለዚህ ምን አለ ሐዋርያው? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት አለ ሃይማኖት ያስፈልጋል። ሃይማኖት ያስፈልግ ከሆነ ምንድነው? በምንድነው እውነተኛ ሃይማኖትና ሐሰተኛ ሃይማኖት የምንለየው? እንግዲህ ለቅዱሳን አንድ ጊዜ ፈጽሞ ምን ስላለችን ነው። ስለዚህ ስንት ናት ሃይማኖቱ? አንዲት ናት። አንዲትን ሃይማኖት በምንድነው የምንለየው? እውነተኛው ሃይማኖት የትኛው መሆኑን በምን እናውቃለን? አንዳንድ ሰዎች ሊያሸማቅቁ ይሞክራል። እንደው ለፍተ በተለይ ካምፓስ አካባቢ ዩኒቨርሲቲ ውስጥ እንደዚህ አይነት ቀልድ የሚቀልዱ ተማሪዎች አሉ። እንደው ለፍታችሁ ተመላልሳችሁ አሁን የእናንተ ሃይማኖት ቢሆን ልክ ባይሆን ይችላል እንደ ሰማይ ቤት ሄደን ነው እንደሚለይልን ነው እንዴ? የምናምነው ሃይማኖት ትክክለኛ መሆኑን እናምናለን አለ። እንዲህ አይነት ጥርጥር ካለው አንድ ሰው አላመነም ቀርሞ ያላመነ ደግሞ አሁን ተፈርዶበታል። ስለዚህ ትክክለኛ ሃይማኖት የትኛው ነው? በምንድን ነው የምናረጋግጠው? መጽሐፍ ቅዱስ አሁን ያነበብነው ጥቅስ አንድ ሃይማኖት ለመባል ምን ማሟላት እንዳለበት በአንድ አረፍተ ነገር ነው። መጀመሪያው ሃይማኖት የሚለው ላይ ለቅዱሳን አንድ ጊዜ ፈጽሞ ምን ስላለ ሃይማኖት የመጀመሪያው መስፈርት ሃይማኖት ምን ያለ ነው ማለት የተሰጠ ነው ከማን? ስለዚህ ሃይማኖት የተሰጠ ነው፣ ስጦታ ነው፣ የራሱ ያለ ስጦታ። ሃይማኖት የተሰጠ ነው እንጂ የተገኘ ነው። አንዳንድ ሰዎች የእኛን ሃይማኖት ያገኘው ገለገል በዚህ ዓመተ ምህረት ነው ይላሉ። አሁን የሃይማኖት ነው። ለምን? ሃይማኖት ምን ያለ ስለሆነ። እና አብርሃም እግዚአብሔርን አገኙት ቢባል ሞክረው አቅቷቸው የፀሐይ አምላክ ተናገረን ሲሉ የተገለጸ ናቸው። እግዚአብሔር ራሱን ገለጠ እንጂ ሰው ከመራቆ እግዚአብሔር ላይ ሊደርስ አይችልም። ስለዚህ ሃይማኖት የመጀመሪያው የተሰጠ ነው። ስንት ጊዜ ነው የተሰጠው? ሁለተኛው መስፈርት እሱ ነው። አንድ ጊዜ ነው የተሰጠው። ሁለተኛ አንድ ጊዜ ፈጽሞ ነው የተሰጠው። ምን ማለት ነው? ሃይማኖት በጊዜ ብዛት የአቋም መግለጫ እየወጣ ማሻሻያ የሚደረግበት የሚታደስ በፊት ይህንን እናምን ነበር፣ አሁን ደግሞ ትተነው ይህንን እናምናለን፣ በፊት ይህንን አናምንም ነበር፣ አሁን ደግሞ ተቀብለናል እየተባለ በጊዜ ብዛት የሚቀያየር አቋም የለውም። ሃይማኖት አንድ ጊዜ ፈጽሞ ምን ያለ የተሰጠ። ስንት መስፈርት አለ? ሁለት ወይ ሶስት። አንደኛ ምን ያለ ነው? የተሰጠ ነው። ሁለተኛ ስንት ጊዜ? ሶስተኛ እንዴት ሆኖ የተሰጠው? ለቅዱሳን ደግሞ ይላል። አራተኛው መስፈርት
ለነማን የተሰጠ ነው? ስለዚህ ቅዱሳን የሌሉበት ሃይማኖት ቅዱሳን የሉም የሚል ሃይማኖት አለመሆኑን ነገረ ማለት ነው። ምክንያቱም ሃይማኖት የተሰጠው ለነማን ስለሆነ ለቅዱሳን ስለሆነ ለእነ ቅዱስ ገብርኤል የተሰጣቸው ሄዳ ስርዓት ስለሆነ ሃይማኖት እየሰጠው ሄዶ ለመሬታችን ሲያበ ስርዓት ሃይማኖት እየነገራል። ስለዚህ ሃይማኖት ለቅዱሳን የተሰጠው ቅዱሳን የሌሉበት ሃይማኖት አለ። መጽሐፍ ቅዱስ የሚነገር ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ነው። የመጨረሻው መስፈርት ሃይማኖት ተጋድሎ ያስፈልጋል። ምን እንድትሉ? እንድትጋደሉ። እርስ በርስ እንድትጨራርሱ ማለት እንድትጋደሉ ማለት አይ እንድትጾሙ፣ እንድትጸልዩ፣ መከራ እንድትቀበሉ በሃይማኖት እያላችሁ የሚመጣባችሁ ችግር ሰው የግድ ሰማዕት ላይሆን ይችላል። ግን እግዚአብሔርን እያመነ በሚፈጠርበት ችግር ደዌ የሚመጣበት ማጣት፣ መቸገር የሚመጣበት ይህንን እግዚአብሔርን ሳያማርር አመስግኖ ከኖረ በሃይማኖት እያለ መከራ እንደተቀበለ ይቆጠራል። ሰማዕትነት የግድ አንገት መስጠት ብቻ ነው። በብዙ ችግር ውስጥ ሆነ አምላካችንን ሳንነቅፍ እንደዩ ሳንተች መኖር እንዳመንን መኖር ይሄ ትልቅ ሰው ናት። መከራ ዝም ብለን እንድናምን አይደለም የተጠራ ነው። ቅዱስ ጴጥሮስ እንድታምኑ ብቻ አይደለም በስሙ መከራ እንድትሉ ነው የተጠራችሁ እንድትቀበሉ። ስለዚህ ተጋድሎ የሌለበት ከሆነ ሃይማኖት አይባልም። ብዙ ሃይማኖት ብለው ራሳቸውን የሚጠሩ ወገኖች ተጋድሎ የሚባለው ነገር አይደግፉትም። ጾም የለም በእነሱ ዘንድ ምን ነው ስትሏቸው አይ ስንፈልግ እንጾማለን ነው። መቼም አይጾሙም። እኛም እነሱ እናውቀዋለን። ጸሎት ለጊዜው ሆታ እልልታ ነው እንጂ ረጅም ሰዓት ወስደው እንደው ይተቹናል። ባደረ አይደለም ለሊቱ ሁሉ በቆም አይደለም ይላሉ። ተጋድሎ የሚባል ነገር የለም። ንጽህናን መጠበቅ የሚባል ነገር የለም። በእውነት በእነሱ ዘንድ ኃጢአት ምን እንደሆነ ራሱ ግራ ያጋባል። በጣም ያስደንቃል። ስለዚህ ተጋድሎ የሌለበት ሃይማኖት ምን ይባላል? ሃይማኖት ይባላል። ስለዚህ በዚህ አጭር መስመር ሃይማኖት ምን ማሟላት እንዳለበት ነገር ደግሜ ላምበው ወዳጆቼ ሆይ ይላል ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ እያለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ስለ ሃይማኖት ለማስተማር ግድ ሆነብኝ ይላል። ምንድን ያስገደደው? አንዳንዶች ሰዎች ሾልከው ምን ብለዋልና ገብተዋል። ይሄ ደግሞ ምን ያስተምራል? ስለ ሃይማኖት ለማስተማር አስገዳጅ ሁኔታ አለ የለም? አለ። ይሁዳን ያስገደደው ሃይማኖትን ለመናገር ያስገደደው አንዳንዶች ሾልከው መማለታቸው። ሊጽፍ የነበረው ስለምን ነበር? ስለ በጣም ጥሩ። አንዳንድ ሰው ቤተክርስቲያን መናፍቃን ይላሉና ትምህርት ሲሰጥ እንደው ምን አለ ስለ መዳን ያስተምሩ ሌላ ነገር ውስጥ እንደው ባይገቡ ምን አለ አርፈው ስለ መዳን ብቻ ያስተምሩ ጥሩ እኮ ነበር ይላሉ። እውነት ነው። ስለ መዳን ብናስተምር ብቻ ደስ ይለን ነበር። ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንናገር ዘንድ ግድ ሆነብን። ለምን? አንዳንዶች ሾልከው ስለገቡ። ይሁዳ በእውነት ነገረን። ስለ ሃይማኖትን ለመማር አስገዳጅ ሁኔታ አለ። መናፍቃን እያደረጉ ነው፣ ተሐድሶ ብለው ራሳቸው የሚጠሩ እንደዚህ እየሰሩ ነው ሲባል የሚበሳጭ ሰው አለ። ባይነገር እያሉ በእርግጥ ከጥሩ ሊሆን ይችላል። ነገር ግን ግድ ሆነብን የሚባል ደግሞ ጊዜ አለ። ምን ይላሉ አባቶቻችን ምሳሌ ሲናገሩ ፈሪና ደፋር ሰው አብረው ተኝተው የፈሪው ምግብ ጅብ ይበላዋል እና ሲንቆሻቆሽ ይሰማል። ደፋሩ ሰው ምንድን ነው ብሎ ሲጠይቅ ዝም በል ጅብ እግሬን እየበላው ነው አለ። እግሩን እየበላው ነው ልባል። ቤተ ክርስቲያን ጅብ እግር መብላት ያህል ስርዓቷ እየተበላ መጽሐፍቷ እየተበሉ እየተሰደበች እየተጠለጠለች ስለዚህ ጉዳይ ሲነሳ ዝም በሉ ማለት ጅብ እግሬን እየበላው ነው ማለት ስለዚህ ስለ ሃይማኖት ለመናገር አስገዳጅ ጊዜ አለ አለ። አንዳንዶች ሾልከው ገብተዋልና ሁሉም ሰው ነው እንደ ሾልኮ የገባው። አሁን አንዳንዴ ወደ ቤተክርስቲያን ሰርጎ የገባሉ ሲባል ቀሚስ የለበሰ ቁጣላን ከእንግዲህ እንደውም ማንንም የሚያስተምረው ትምህርት አልማር የሚሰዋል ሁሉም ነው እንደ ሾልኮ የገቡት። ምንድን ነው የሚለው? አንዳንዶች ነው። ስለዚህ ጀነራላይዝ ማድረግና ሁሉም ሰው እንዲህ ነው ብሎ መተቸት ያስፈልጋል። አንዳንዶች ሾልከው ገብተዋል ይላል። ሌላው ያስደንቃል ወይ ያስደነግጣል። በቤተ ክርስቲያን እንዲህ አይነት ሰዎች ተነሱ
እንደው በቃ ያለ ፍጻሜ ሆነ ብሎ መደንገጥ ያስፈልጋል አያስፈልግም? ምክንያቱም ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ወጥተው ገብተዋል ይላል። ለዚህ ፍርድ ምን ያሉ ናቸው? የተጻፉ ናቸው። ቀድሞ ትንቢት ተነግሮባቸዋል፣ ምሳሌ ተመስሎባቸው። በቤተ ክርስቲያን እንግዲህ ቤተ ክርስቲያን የሚያምኑ ሰዎች ማህበር ናት በሚለው ትርጉም በቤተ ክርስቲያን ከጥንት እስከ ዛሬ ሰርጎ ገቦች ነበሩ። በመላእክት ዘንድ ብናይ እውነተኛ መላእክት እንደነበሩ ሐሳውያን መላእክት ነበሩ። ፈጥሮ ያለው ዲያብሎስና የሱ ተከታዮች ነበሩ። ዲያብሎስ በአንዴ የወደቀ እንዳይመስለን ነው። በስነ ፍጥረት ትምህርት በጣም ይገርማቸዋል። ዕለት ዕለት ነበር የሚወድቅ በመላእክቱ ዘንድ የሐሰት ትምህርት እያስተማረ እየነዛ ሊያሳምፅ እየሞከረ ነው እና በመጨረሻ ሲወድቅ እንኳን ዲያብሎስ እግዚአብሔር አርያሙን ጥሎ ሸሸኝ ብሎ ነው የተናገረው። የወደቀው ማን ነው? ራሱ እኮ ነው የወደቀው። እሱ ወደ ታች ሲወድቅ እግዚአብሔር ሸሸኝ ይላል። ልክ እንዴት ነው? በጣም በፍጥነት ስንሄድ ዛፎቹ ወደኋላ ሮጥ ይመስላል። እንደዚያ ነው። ከመላእክት ማህበር ዲያብሎስ ነው። ከነቢያት ማህበር የሐሰተኞች ነቢያት ነው። ከሐዋርያት ማህበር ይሁዳ ነው። በሐዋርያት ዘመን በኋላም ደግሞ ፍርሃት ነበረብን ይላል ቅዱስ ጳውሎስ። በሐሰተኞች ወንድሞች በኩል ፍርሃት ነበር። ስለዚህ አያስደንቅም። ለብዙ ጊዜ በፊት ከዚህ ፍርድ የተጻፉ አንዳንድ ሰዎች ናቸው። ከቤተ ክርስቲያን ገሌ ወጡ፣ ሃይማኖት ለወጡ ሲባል መዘርገግ የለብንም። የቀረባቸው እነሱ ናቸው። በእርግጥ በመጥፋታቸው እሰይ ድርግም ይበሉ ይባላል። ክርስቶስ ደሙን ያፈሰሰው ለእነሱም ጭምር ማዘን ያስፈልጋል። ስለጠፉ በጎች ማዘን ያስፈልጋል። ይጥፉ አይባልም። እሱም እንደወጣ ይቅር አይልም። እግዚአብሔር ያዝናል ስለጠፉ። ነገር ግን በመጥፋታቸው የሚጎዱ እነሱ ናቸው እንጂ የከበረች ቤተክርስቲያን ናት። ከውቅያኖስ ላይ በአንድ ባልዲ ውሃ ብንቀዳና ብንወስድ ውቅያኖስ ይደርቃል። የባልዲ ውሃ ግን የውቅያኖስ ውሃ መሆን ይቀርባል። ከምዕመናን ማህበር መለየት የሚጎዳው የተለየውን ሰው ነው እንጂ ቤተክርስቲያንን ወይም እግዚአብሔር ነው። ማናችንም ብንሄድ ማንም ሰው ሳይኖር አንድ ሰው ቢቀር እግዚአብሔር እሱን ያጸድቃል። አንዱን ኖህን አንዱን ሙሴ ህዝቡን አጥፍቼ አንተን ላድንህ ሲለው አይተናል። ኖህን ያንን ሁሉ ህዝብ አጥፍቶ ኖህን ከነ ቤተሰቡ አለ። ስለዚህ እግዚአብሔር እስካልተለያት ድረስ ቤተክርስቲያን ማትቀጥላል እና በዚያ ይደንቃል። አንዳንዶች ሰዎች ሾልኮ ገብተዋልና ይላል። ሾልኮ መግባት ሲባል በዚህ በር አይደለ? እየሰማችሁ ነው? በዚህ በር ነው የገባነው። ሾልከን የገባነው። ሾልኮ የገባ የሚባለው እንዴት ሲሆን ከትክክለኛው መግቢያ ውጪ በምን ሲገባ? በአጥር በቀዳዳ በኩል ሲገባ ምን ሆኖ ገባ ይባላል? አገባቡ ራሱ ጤነኛ አይደለም ማለት ነው። አንኳኩቶ አይደለም የገባው። ሲገባ ታይቶለት አይደለም የገባው። ሌላ አገባብ የገባ ሰው በቤተ ክርስቲያን ሾልኮ ገባ የሚባል ሰው ቤተ ክርስቲያን የምታስተምርበትን የትምህርት መድረክ፣ የክህነቱን መድረክ፣ የአብነት ትምህርቱን፣ የሰንበት ትምህርት ቤቱን፣ የመንፈሳዊ ትምህርቱን መድረክ በሚገባ ሳይጠነቅቅ ሳያውቅ ወደ ቤተክርስቲያን አገልግሎት የሚገባ ሰው ሾልኮ ገባ ይባላል እንጂ በቀጥታ ያልገባውን የገባውን ሾልኮ ገባ ነው። ወደ ቤተክርስቲያን እንዴት ነው ማያምኑ ሰዎች ወይም መናፍቃን ሾልኮ ሊገቡ የሚችሉት ስንል እንተውና እስቲ ወደ አንድ ግቢ ወደ አንድ ቤት የምንኖርበት ቤት ውስጥ ለዋጥር የታጠረ ግቢ ሾልኮ ሌባ ሊገባ የሚችለው ምን ሲሆን? መጀመሪያ አጥሩ ላይ ምን ሲኖር? እየሰማችሁ ነው? እዚህ ለነገሩ የምን ስለሆነ ለምሳሌ አይመችም ይችላል። ስለዚህ አጥሩ ምን ሲሆን ነው? ሲላላ ማለት ነው። አጥሩ ጋር የሆነ ቀዳዳ ካለ ችግር ካለ ሾልኮ ለመግባት አይመችም። እነዚህ ሾልኮ የሚገቡ ሌቦች መጀመሪያ የዞሩ ምን ሲፈልጉ ቆይተው ነው? ቀዳዳ ቤቱ ጋር በገባ ያዋል ዝም ብሎ አይገባም። ቀዳዳ መኖሩን ሲያጠኑ የቆዩ ናቸው እንጂ እንደው ድንገት የገቡ ማለት ቀዳዳ ሲፈልጉ ነው። ስለዚህ መጀመሪያ አጥሩ ሲላላ፣ ሁለተኛ ምን ሌላ ትርጉም ውስጥ አንገባ ነው እንጂ የአንድ መኖሪያ ቤት ጉዳይ ነው እያወራን ያለው። ሁለተኛ አንድ መኖሪያ ቤት ውስጥ ሾልኮ ሊገቡ የሚችሉት ሌቦች ምን ሲሆን ነው? ሁለተኛ ዘበኛው ጠባቂዎቹ ሲፈሱ። እንቅልፋም ዘበኛ ካለ እንደው አጥሩ መላላቱ እንዳለ ሆኖ ዘበኛው መጠበቅ የለበትም። ስለዚህ ሁለተኛው ተጠያቂ ማን ነው? ዘበኛው። ሶስተኛው ተጠያቂ ደግሞ ነዋሪዎቹ ናቸው። አጥሩም ይላል ዘበኛውም ይፍሰስ። ያ ሰው ሲገባ አንተ ፊት ነው የመጣው አዲስ ሰው አይደለ ብሎ መጠየቅ ይገባል አይደል? ጸጉረ ልውጥ ሰው ሲታይ መጠየቅ። ወደ ቤተክርስቲያን ስናመጣው መናፍቃን እንደ ሾልኮ ይገባሉ። ብዙ ምክንያት። የመጀመሪያው አጥሩ ሲላላ ነው።
አጥሩ ሲላላ ነው ማለት የቤተክርስቲያን አጥር ምንድን ነው ሌላው ማለት ያስፈልጋል። በወንጌል የወይን አትክልት ስፍራ ነበረች ይላል። በዚያች አትክልት ስፍራ ወይን ተከለባት። በዚያ ቦታ ገበሬ መደበላት፣ ወይን ተከለባት። እየሰማችሁ ከዛ አጥርም አጠረላት ይላል። ያ የወይን አትክልት ስፍራ ቤተክርስቲያን ናት። አትክልቱ ወይኑ ደግሞ ማንን? እኛ ነን። በቤተክርስቲያን የተተከልን እኛ። አትክልት ሲተከል ውሃ እንደሚጠጣ እግዚአብሔር በጥምቀት ውሃ አጠጥቶ በቤቱ ተክሎናል። አፍርተናል አላፈራም? ያፈራን ነው። እሱን እግዚአብሔር ነው ያለው። ጻድቃን እንደ ዝግባ እያፈሩ ነው አይደለም? እንደ ዝግባ ያፈራሉ ነው። እመቤታችን ደግሞ እንተ በምድር ስረው ይሄዳል። ስሮቿ በምድር ጫፎቿ ደግሞ በሰማይ ደርሶ ያፈራች እመቤታችን ነች። እንደ ዘንባባ ያፈሯል። እዛው ደግሞ ደርቀን የቀረን መላእክቶችን አመጣዋቸው ብለው ደግሞ ይለምኑልን ማለት ነው። ስለዚህ የአትክልቱ ቦታ ቤተክርስቲያንና ተክሎቹ እኛ ነው። አጥሩ መሬቱ ሃይማኖት በሃይማኖት ላይ የተተከለ አጥሩ ስርዓተ ቤተክርስቲያን የቤተክርስቲያን ስርዓት መዝሙሩ፣ ስብከቱ፣ ጸሎቱ፣ ስርዓት አምልኮ ሁሉ ይሄ የቤተክርስቲያን ምን ማለት አጥሯል። አጥሯ ላንዳ ማለት የቤተክርስቲያን ስርዓቷ ማለት ነው። ላንዳ ማለት አጥር ሲላላ ደግሞ ሌሎች ወርቆ ምን ይላል ይገባል። አሁን መዝሙሩ መላላስ ሲጀምር ስርዓቱን እየለቀቀ ሲመጣ ምግብ ያገኛሉ ማለት ነው። እንዴ ኦርቶዶክሶች በጣም የተሻሻላችሁ ነው፣ የእኛን መዝሙር እየመሰለ ነው መዝሙራችሁ ይሉናል። እርቅ ጥሩ ነው ጥሩ አይደለም? መታረቅ ጥሩ ነው ጥሩ አይደለም? ቤተክርስቲያንና ሌሎች ቢታረቁ ጥሩ ነው ጥሩ አይደለም? ግን ማነው ይቅርታ የሚጠይቀው? እሱ ነው መጠየቅ ያለበት አይደል? እርቁ ጥሩ ነው፣ ግን ማነው ይቅርታ የሚጠይቀው? ይሄ ነው መጠናት ያለው። ስለዚህ ስርዓተ ቤተክርስቲያን መዝሙሩ፣ ጸሎቱ፣ ስብከቱ፣ የዝማሬው ስርዓት ፈር እየለቀቀ የእኛ የማይመስል እየሆነ ሲመጣ ሌሎች ሾልኮ ለመግባት ይቻላል። ስብከቱ የእኛ እንዳይሆን የእኛ ቤተክርስቲያን ስብከት ምንድን ነው? ምን ይለየዋል? ይችላል መጽሐፍ ቅዱስ ነው የሚነግረን። የእግዚአብሔር ቃል ዝናብ ነው ይላል። የእግዚአብሔር ቃል ዝናብ ነው። ሙሴ ምን አለ? ትምህርቴ ወይወርድ ነቢየ ከመጠን ትምህርቴ እንደ ዝናብ ትፈሳለች። ባለፈው በምስራቅ ሰምታችኋል። ወበነጠብጣብ ትበቁ ተፈስያ በነጠብጣብም ደስ ብሏት ታድጋለች። ዝናብ አሁን ሲዘንብ የሚዘንበው ለምሳሌ ነው 1 ሚሊዮን ሊትር ዝናብ ቢዘንብ በአንዴ ቢወርድ አንድ ሚሊዮን ሊትር ሆኖ ልክ እንደ ባልዴዋ ቢደፋበት ምን እንሆናለን? እንጠፋለን። እንኳን እንደዛ ዘንቦ እንዲሁም ዘንቦ በጎርፍ ሰው ያልቃል። ስለዚህ እግዚአብሔር ዝናቡ በአንዴ ሊዘንብ ስለሚጎዳ እንደምን ያለ ወበነጠብጣብ ትበቁ ተፈስያ ማለት ነው። በነጠብጣብ ደስ ብሏት ታድጋለች። ዝናብ ጠብ ነው ያለው። ቀስ ብሎ ካልዘነበ ግን ምን ያደርጋል? ይጎዳል። የእግዚአብሔር ቃል ቀስ ብሎ ነው ነገር ያለው። በጩኸት በኃይል በቦታ ይሄ ቦታው አለ። ስለዚህ ሰዓቱ እየተፋለሰ ሲመጣ ዝማሬ እየተፋለሰ ሲመጣ አጥሩ ላለ ሲያቀኑ የነበሩ ዙሪያ ገባውን ሲያዩ የነበሩ መናፍቃን ለመግባት ይመቻቸው። የመጀመሪያ ነው። ሁለተኛው የጠባቂዎቹ መፍዘዝ ነው። እንግዲህ ጠባቂዎቹ ከአባቶች ጀምሮ በሰንበት ትምህርት ቤትም ይሁን በቤተ መቅደሱ ይሁን ምናገር እንደየደረጃው ኃላፊነት የወሰድን ሰዎች ተጠያቂ ነን አይደለም? ሁሌ ሌላውን ብቻ ነን ተጠያቂ ማለት። እኛም ደካሞች ሆነን የእኛም ጥፋት አለበት። ሌሎች ሾልከው እንዲገቡ የከፈትነው በር ራስን ደግሞ ጥፋትን ማመን ያስፈልጋል። ሶስተኛው ምዕመናን ጠየቀው እንደው አጥሩም ቢላላ ስርዓቱ ቢፈርስ እኛም ጠባቂ የተባለው አገልጋዮቹ ብንደግም እንግዳ የሆነ ነገር ሲመጣ ይሄ ደግሞ ከመቼ ጀምሮ ነው እንደዚህ የመጣው ብሎ መጠየቅ የለብንም? እንደምናና አለብን። በእነዚህ 3 ምክንያቶች ወደ ቤተክርስቲያን እና ሰዎች ሾልከው ይገባሉ። አሁን በምን እንለይ? ለምን ግራ ታጋቡናላችሁ? ማን ሾልኮ ይግባ አይግባ በምን ይታወቃል ብትሉ ሾልኮ የገባን ሰው መለያ ይሁዳ በእውነት በዚህ ዘመን ቢሆን የተጻፈው ወደ ለመካደ ይባል ነበር። ይሄ መልእክት ይገርማችሁ። ግን ያኔ የጻፈው እያንዳንዱ ነገር ቁጭ አድርጎታል ከነ መፍትሄው በመጽሐፉ በዚህ ቻለ ነው። ምን ይላል? እነማን ናቸው ሾልኮ የገቡ? በምን እንለያለን? እንደው ከሁሉ በፊት እኔ አንድ ማሳያ ልንገራችሁ። ወደ ቤተክርስቲያን ሾልኮ የገቡ ሰዎች ሾልኮ ስለመግባት እንዲወራ ይፈልጋል። አንዲት ሴት ሰው ቤት የምትሰራ ሴት ጥሩ አመል ያለው እንዳለ ሁሉ ጥሩ አመል የሌለው ይኖራል እና አሰሪዎች የመስሪያ ቤቱ ኃላፊዎች
50 ብር አስቀምጦ ይወጣል ጠረጴዛ ላይ። እየሰማችሁ ልጅቷ የእጅ ያመል ነበረባት እና ያችን 50 ብር አንስታ ኪሷ ትከታለች። አሰሪዎቹ መጡ። እዚህ ጋር ዕቃ አይተሻል አሏት። የምን 50 ብር አለች። ጥያቄው ምንድን ነው? ዕቃ አይተሻል 50 ብር ይባላል። ለምንድን ነው ያነሳሁት? በቤተ ክርስቲያን ተሐድሶች ገብተዋል፣ መናፍቃን ገብተዋል ሲባል ብልጭ የሚልበሰው ችግር ከሌለበት ለምንድን ነው የሚበሳቸው? ንጹህ ከሆነ እሱ ሃይማኖቱ የቀና ከሆነ ለምንድን ነው የሚናደር? አንድ ቤት የተጸዳ ቤት ድጋሚ ሊጸዳ ክፋት አለው እንዴ? ከቆሻሻ ቆሻሻ ይሆናል። ባይሆንም ድጋሚ ሊጸዳ ክፋት አለ? ከቆሻሻ ፍቅር ካልያዘው በስተቀር አንድ ሰው ለምን ይናደዳል? ለምን ይጸዳል? ይሄ የሚያሳየው አንድ ችግር ነው። ተሐድሶች በቤተክርስቲያን እያደረጉ ነው ሲባል እኛ ለመንካት ነው ብሎ የሚያወሩ ሰዎች አሉ። በሌላ አማርኛ የምን 50 ብር ነገር ማንነቱን እየገለጸ ነው። አንድ ሰው ችግር ከሌለበት የሃይማኖት ጉዳይ ሲነሳ መበሳጨት አለ። ሾልካ የገቡ ሰዎች ሾልኮ ስለመግባት እንዲወራ አይፈልጉም። ይህን በተግባር ያውቃለች። መለያየት አያስፈልግም። ህዝቡን ፍቅር እንስበከው። ፍቅር በእውነት ያስፈልጋል። ፍቅር ለሰው ልጅ ጥሩ ነው፣ ግን በሃይማኖት አይደለም ፍቅር ነው። አንድ ሰው ሊሰርቅ ሰው ቤት ገብቶ እንደው ሰዎቹ የሌሉበት ሾልኮ ገብቶ ሊሰርቅ ገብቶ ባለቤቶቹ ሲመጡ ውጣ ቢሉት ፍቅር ይኖረን ያስኬዳል? ፍቅር ይኖረን ባለበት በቤቱ ሆኖ መፋቀር ይቻላል። ሊሰርቅ ገብቶ ፍቅር ይኖረን ያስኬዳል? ፍቅርን ከሃይማኖት ጋር ማደበላለቅ መለያየት አትስበኩና ጥሩ ነው። አንድ ነን። አንድ የምታደርገው ግን አንዲቷ ምናችን ነው? ሃይማኖታችን። መቀላቀል የተቀላቀል አስተሳሰብ እና ሰዎች ምንድን ነው? ይሄ ሁላችን ክርስቲያኖች ነን። አንድ ሃይማኖት እስካለን ድረስ ሃይማኖታችን አንድ ነው ወይስ አይደለም ብለን መጠየቅ አለብን። ሐዋርያት ፍቅር ይኖረን ብለው ቢሆን ኖሮ እኮ ከነ ሲሞን መሰሪ ከጠንቋዮቹ ጋር እኮ አንድ ሆነው ነበር። ስንት ሰዎች እኮ መጥተውባቸው ቅዱስ ጳውሎስ ምናምን ብዙ ፍርሃት አለብኛል። በውጭ በኩል ፍርሃትና በሐሰተኞች ወንድሞች በኩልም ፍርሃት አለብኝ። ስለዚህ ሃይማኖት ለድርድር የሚቀርብ ነገር ነው አይደለም። እግዚአብሔር በግራና በቀኝ ያቆማል እንጂ ዳግም ሊፈርድ ሲመጣ ኃጥአንን በግራ ጻድቃንን በቀኝ ያቆማል እንጂ ፍቅር ይኖራችሁ ብሎ ይሰበስባል አይደለም። ሃይማኖት ላይ አቋም ያስፈልጋል። እውነት የማይነሱ ጉዳዮችን ያለ ቦታው ማንሳት የለም። ሃይማኖት ፍቅር ነው፣ ግን እግዚአብሔር ለሃይማኖት ትልቅ ቦታ እንደሰጠ መርሳት የለብንም። መስፈርትን የመዳን ያለ መዳን ምን አለ ይሁዳ? እንዴ እናንተ ለምን ነገሌ እንዲህ ናቸው ክደዋል፣ የማይሆን ትምህርት ያስተምራሉ ለምን ትላላችሁ? እግዚአብሔር ታግሶ በቤቱ ካኖራችሁ እናንተ ምን እንጨነቃችሁ? ምን ይኖራል? ይሁዳ ምን ብሎ መለሰ? ምንም እንደው ብታውቁ ብትማሩ ላስታውሳችኋል። ጌታ ከግብፅ ሀገር ህዝቡን ነፃ አውጥቶ አድኖ የማያምኑትን በኋላ እንዳጠፋቸው ላስታውሳችሁ ወዳለሁ። ህዝቡን ከግብፅ አውጥቶ የማያምኑትን ምን አደረጋቸው? አጠፋቸው። እንዴ እስራኤል ናቸው ብሎ አልማራቸው። የማያምኑትን እንዳጠፋቸው ላስታውሳችሁ ወዳለሁ። መኖሪያቸውን የተዉትን የራሳቸውን ስልጣን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ቀን ጠብቋቸዋል። እነማንን ማለት ነው? ዲያብሎስና ሰራዊቱን ከመላእክት መሃል ለይቶ አውጥቷቸዋል። እንዲሁም ይላል ዝሙትን ያደረጉና ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተማዎችን በዘላለም እሳት የተቀጡ ምሳሌ ሆነዋል። ስለዚህ እግዚአብሔር የሁሉ አምላክ ቢሆንም ሁሉን ቢወድም የማያምኑትን ግን ለይቶ ምን አድርጓቸዋል? አጥፍቷቸዋል። ግልጽ ማለት ነው። ስለዚህ የእግዚአብሔር ምሕረት ከሚያምንና ማያምን ለመቀላቀል መጠቀም የለብንም ነው ይሁዳ ያለ። ስለዚህ አንደኛ ሾልኮ የገቡን ሰዎች ወደ ቤተክርስቲያን የምንለያቸው ስለ ሃይማኖት ምንነት ትምህርት እንዲሰጥ ነው። በቃ እንደው ስለ ሰላም ብቻ ይፈለግ፣ ስለ መዳን ብቻ መዳን እንደሆነ እንኳን በትክክል ትምህርት ሳይሰጥ ማለት አጥርተን መማር አለብን። ሃይማኖታችንን እንዲህ ነው እንዲህ ነው። እኛ ብዙ ነገር አናውቅም በእውነት እናምናለን እንጂ እውቀት አለን በእውነት የለም። ብዙ ሰው ከሃይማኖት የሚወጣው ለዚህ ነው። ዛሬ ድረስ የእኛ ጥያቄ አሳጾናለሁ ወይስ የለውም? አሳው ራሱ እንዳይታዘብ በጣም ያስደንቃል። አሳጾናለሁ ወይስ የለውም? ሁልጊዜ ገና ጥምቀት ጋር ያለው ወይስ የለውም? ጥያቄው
እየጠየቀው እኮ ነው ሰው የሚጠይቀው። እንደውም አንድ አባት ጥምቀት ጋር ያለው ወይስ የለውም ብሎ የደወላቸዋል። ጊዜና ጥምቀት ጋር ያለው ወይስ የለውም ሲል አምና ነበረው ዘንድሮ ይጃ። ምክንያቱም ሰው የአምናውን ማስታወስ የለብም። ሁሌ እየተማረ ቅዱስ ጳውሎስ ከተማራችሁበት ጊዜ ርዝመት የተነሳ መምህራን ልትሆኑ ሲገባችሁ ገና እንደ አዲስ ልጅ ወተቱን ሊሰጧችሁ ትፈልጋላችሁ። ስለዚህ ሃይማኖታችንን የሚለን ይሄ እኛ እንዲህ ነው የምናምነው ኮምፓራቲቭ የሆነ ነገር መማር አለ። ከሌሎች ሚለን አንጻር የሆነ ነገር ማወቅ አለ። የመጀመሪያው የሃይማኖት ትምህርት እንዲሰጥ አይፈልጉም እነዚህ ሰዎች። ሌላስ ምን መገለጫ አላቸው? በእውነት ቅዱስ ሚካኤልን የምናስብበት ቀን ማግስት ላይ ያለ ምን ይላል? እነዚህ ሰዎች እያለሙ ስጋቸውን ያረክሳሉ። በኃጢአት ነው የሚኖሩት። እያለሙ ምኞታቸውን እየተከተሉ ያረክሳሉ ራሳቸው። ጌትነትን ይጥላሉ። ስልጣናቸውን፣ ክህነታቸውን አያከብሩ፣ ማዕረጋቸውን አያከብሩ፣ ጌትነትን ይጥላሉ ይልና ስልጣን ያላቸውንም ይሳደባሉ። ስልጣን ያላቸው ምን ይላል? አይገርማችሁ? በእውነት አሁን እኛ ጻፍ ነው እንግዲህ አይተውናል። ቅዱሳን እኮ ባሉበት ወቅት ነገር የሚሆነውን እንደርቃ ሾልኮ የገቡ ሰዎች ወደ ቤተ ክርስቲያን ስልጣን ያላቸውን ይሳደባሉ። ስልጣን ያላቸው እነማን ናቸው? እነማን ናቸው? ካህናት ስልጣን የላቸው አላቸው። ከፍ ሲል መላእክትን ይሳደባሉ፣ ጻድቃንን ይሳደባሉ። ስምሽ በእግዚአብሔር ዘንድ የሰለጠነ ነው የተባለች እመቤታችን ይሳደባሉ። ከፍ ሲል እግዚአብሔር ይሳደባል። ስልጣን ያላቸው ምን ይላሉ? እኛ ደስ ይለናል። አሁን አንድ ሰባኪ ተነስቶ ምዕመናን ከላይ ጀምሮ እስከታች ሰው የለም እኮ ካህናቱ ራሱ እያለሙ ሲል ዛሬ ገና ወንድ ሰባኪ መጣለና ወደ ሐኪም ቤት የምንሄደው የራሳችንን በሽታ ለመስማት የሰው በሽታ ሐኪሙ አሁን ከአንተ በፊት የነበረው በሽተኛ ጨጓራው ነው። ከዛ በፊት ጉበቱ ግን እንድናለ አንድ ነው። የማንን በሽታ ለማየት ነው የምንሄደው? ቤተ ክርስቲያን ከኃጢአት በሽታ ምንድን ነው የምንመጣባት? ማየት ያለብን ማንን ነው? ግን ደስ ይለናል። እንደው እገሌ ገሌ እንዲያደርገው አባቶች አዋረዳቸው። ይሄ ጀግና ነው እውነተኛ። ደግሞ ለምን እንዲህ ታደርጋላችሁ ሲባሉ መጥምቁ ዮሐንስ ተናግሮ ወይ ገስጸን ወይ ነገስታት ይላል። መጥምቁ ዮሐንስ ነገስታትን የገሰጸው እኮ ሄዶ ለነገስታቱ እንጂ ህዝቡ ጋር እየዞረ ነገስታቱ እንዲያደርጉ ነው ብሎ ሰብኳል። እውነተኛ እንደው መጥምቁ ነኝ ያለ ሰው ሄዶ ለምን ነገስታቱን ያይሰብካል? እኛ ለምንረች። ስለዚህ ምን አለ? ጌትነትን ይጥላሉ። ስልጣን ያላቸው ይሳደባሉ። ስልጣን ያላቸው ለምሳሌ ካህናት ይሳደባሉ። እንዴ ይበላቸው እነሱስ ቢሆን እንዲህ እያደረጉ አይደል የሚል ሰው ይኖራል ከኛ ማለት። ይሁዳ ምን መልስ ሰጠ? የመላእክት አለቃ ሚካኤል ግን ይላል ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጻለው እንጂ የስድብን ፍርድ ሊናገረው አልደፈረም። ሚካኤል እንኳን ዲያብሎስን ምን አላለው? አልሰደበም። ዲያብሎስ የሙሴን ሥጋ ስጠኝ ብሎ ሲከራከር ነበር። ሙሴ ሊቀበል ሲል ለምንድን ነው? እስራኤላውያን በሙሴ እንዲያመልኩ ፈልጉ ለማሳሳት ስጠኝ ብሎ ጠየቀ። በዚህ ጊዜ ሚካኤል እንኳን ዲያብሎስን ሳይሰድበው እግዚአብሔር ይገሥጻል። ከዚህ በፊትም ከሚተዘካራች ላይ እንደዚሁ ቆሞ ዲያብሎስ ክስ ሲያቀርብ እግዚአብሔር ገሥጸው ይወጣል ቅዱስ ሚካኤል። አሁን ሁለተኛ ሚካኤል እንኳን አልሰደበውም የሚለው ቃል አባቶቻችን ምን ይላሉ? እንደው አሁን አንድ በጣም ተሳዳቢ ሰው ቢኖር እገሌ እንኳን አልተሳደበም እንላለን። አመሉ በጣም የስም የሆነ ሰው እገሌ እንኳን እኮ ሳይሳደብ ቀረ እንላለን። ሚካኤል እንኳን አልተሳደበም ያሉ ሚካኤል ተሳዳቢ ሆኖ ነው እንዴ? አይደለም። ታዲያ ምንድን ነው? ቅዱስ ሚካኤል ዲያብሎስን ያውቀዋል አያውቀውም? አሁን እኛ ሰውን ስንሳደብ ብዙ ጊዜ አላውቅህም ብለን ምን ጀምሯል አይደል? አላውቅሽም ተብሎ ነው የሚጀምረው ስድብ። ቅዱስ ሚካኤል ዲያብሎስን ያውቀዋል አያውቀውም? እንደውም ልንገረው ብዙ ሊነግረው አይችልም። ማን ነው አዋርዶ ዲያብሎስን የጣለው? በደንብ አድርጎ ሊነግረው ይችል ነበር። ሚካኤል በደንብ ሊነግረው ይችል። በዛ ላይ አንድ ባለስልጣን አሁን ቅዱስ ሚካኤል ዲያብሎስን ጣለው። የበለጠ ቅዱስ ሚካኤል ምን አለ? ተሾመ፣ ከበረ። አለቃ የነበረ ማን ነበር? ራሱ ዲያብሎስ ነበር አይደል? አንድ ባለስልጣን ወርዶ መቼስ ኢትዮጵያውያን እንዲህ አይነት ምሳሌ ያስፈልጋል። አንድ ባለስልጣን ወርዶ በተለይ በሰላም ሰው በጦርነት ወርዶ ሌላ ባለስልጣን ሲወጣ አሁን የወጣው ባለስልጣን ስላለፈው ባለስልጣን ጥሩ ነገር ይናገራል? ባለፈው ስርዓት እያለ ብዙ ነገር ይላል። ይህን እናውቃለን። ሚካኤል እንኳን ዲያብሎስን ምን አላለው? አልሰደበውም።
ማን ይገስጻል? አይገርማችሁ? የቅዱስ ሚካኤል ትሕትና ኃይል አንሶት አይደለም፣ እሱ ጥሎት አለ። ሩቅ ውዱቅ የሆነ ዲያብሎስ የተራቆተ ከጸጋው ከክብሩ የወደቀ የተጣለ መልአክ ሚካኤል ኃያል ነው፣ የከበረ መልአክ። ኃያሉ ሚካኤል የወደቀውን ዲያብሎስን እንኳን ምን አላለ? አልሰደበውም። አሁን ለምን አመጣው ይሄን ብትሉ፣ እነዚህ ግን የማያውቁትን ሁሉ ይሳደባሉ ይላል። አሁን ቅድም አላውቅም የሚለውን ጌታ መጣው ብትሉ፣ ያው መጽሐፍ ቅዱስ ነው የሚሰጠን። እነዚህ ግን የማያውቁትን ይሳደባሉ። ሚካኤል ግን የሚያውቀውን ዲያብሎስን አልሰደበውም፣ የሚያውቀውን ዲያብሎስ። ስለዚህ ካህናት እንዲያረጉ አባቶች እንዲሆኑ ቢሰደቡ ይገባቸዋል ለምንል ሰዎች እኛ ምንም ንጹህ ብንሆን እንደ ቅዱስ ሚካኤል ንጹህ እንሆናለን? አሁን ካህናቱ ምንም ቢበድሉ እንደ ዲያብሎስ ይሆናል? ስለዚህ የምትሰዷቸው ሰዎች እንደ ዲያብሎስ ቢከፉ እናንተም ደግሞ እንደ ሚካኤል ብትነጹ መሳደብ ግልጽ ነው አይደል? ስለዚህ እነዚህ ማያውቁትን ይሳደባሉ። አይምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው! በቃየል መንገድ ሄደዋል፣ እርስ በርስ አይዋደዱም፣ ይቀናናሉ። ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል። የበለዓም ስህተት ማለት መንፈሳዊ ስልጣን ለገንዘብ መጠቀም ነው። ማረው የተሰጠውን ሀብተ መርገም ገንዘብ ለመቀበል ተጠቀመበት። እነዚህም መንፈሳዊ አገልግሎታቸው ለገንዘብ ያደርጋል። አገልግሎት ለገንዘብ ነው፣ ገንዘብ ለአገልግሎት። አገልግሎት ለገንዘብ ነው ያስፈልገው ወይስ ገንዘብ ለአገልግሎት ነው ያስፈልገው? ገንዘብ አገልግሎት ለገንዘብስ? ይሄ ሆነ ችግር አለ። አገልግሎታችንን ለገንዘብ ካደረግነው ብዙ የምናውቀው ጸጋ ነው። ብዙ ጊዜ የሚያበራየውን በሬ አፉን አትሰሩ ምትሰሩ ብዙ አገልጋይ ያውቃል። የሚያበራየውን በሬ አፉን አትሰሩ ማለት በሬ በሚያበራይ ሰዓት እየበላ እንዲያበራይ እንዲሰራ ስራው አፉን አትሰሩ ማለት። በሬ የተባሉት አገልጋዮች ናቸው፣ ካህናት ናቸው፣ አባቶች ናቸው፣ መምህራን ናቸው። እርሻው ደግሞ ወንጌልን መስበክ፣ ወንጌልን መስበክ። የሚያበራየውን በሬ አፉን አትሰራው ተባለ እንጂ የሚያበራየው በሬ ራሱ አፌን አትሰሩት ይበልጋል ይላል። በሬው አይደለም። ስለዚህ የሚያገለግለው ሰው አይደለም ስለ ጥቅም ማሰሪያ ስለ ሌላው ሰው እግዚአብሔር የሚናገር እና እነዚህ ግን በበለዓም መንገድ ሄደዋል። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ናቸው ይላል። ፍሬ የማያፈሩ ናቸው። ቅድም ብለናል። ዝናብ የተባለ የእግዚአብሔር ምንድን ነው? ቃል ነው አላለም? ቅድም ዝናብ የእግዚአብሔር ቃል ነው። መሬት ደግሞ ማንን? እኛ። ዝናቡ የእግዚአብሔር ቃል ነው። ደመናዎቹ ደግሞ መምህራን ናቸው። እውነተኛዎቹ መምህራን ዝናብ የሚያዘንቡ መምህራን ናቸው፣ የሚያስተምሩ መምህራን ናቸው። እነዚህም ግን ምን አላቸው? በነፋስ የተወሰዱ ደመናዎች ናቸው። በነፋስ የተወሰደ ደመና ሊያዘንብ ነው ብለን ስንጠብቅ በሞቶ ነው። እነዚህም ስትጠይቋቸው ስለ ሃይማኖት አይነግሯቸውም፣ ግን መምህራን ናቸው። እንግዲህ ጠቅልለውና ስለዚህ ምን እናደርግ? አንዳንዶች ሰዎች ወልቆ ለቤተክርስቲያን ገብተዋል። እናንተ ግን ይላል መጽሐፍ ቅዱስ፣ እናንተ ግን ካለ ሌላውን ተውት እንደማለት ነው። ለምሳሌ አንተ ግን እግዚአብሔርን ፍራው ይላል። ሌላው ምን ላይ ነው? ባይፈራው እንኳን አንተ ፍራው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰች ሃይማኖታችሁ ራሳችሁን ለማነጽ ትጉ ይላል። በሃይማኖታችሁ ራሳችሁን አንጹ። በምንድን ነው እናንጸው? መማር ነው። ሃይማኖታችንን በደንብ ማወቅ ያስፈልጋል። የማይመለከተን ብዙ ጉዳይ ስንሰማ፣ የማይመለከተን ብዙ ጉዳይ ስናጠና እንውላለን። ሃይማኖታችን ግን አናውቅ። ሁልጊዜም እንዳላዋቂዎች ብዙ ጊዜ ስለማንሰጠው ትኩረት ስለማንሰጠው ብቻ ነው እንጂ የሚያስተምር ቀርቶ የቤተክርስቲያን ሳታስተምር ቀርታ ነው አይደለም። ስለዚህ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ ይላል። በመንፈስ ቅዱስ እየጸለያችሁ ለይምሰል አይደለም ለጊዜው አይደለም፣ በመንፈሳዊነት እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት እየተጠባበቃችሁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችን ውቀሱ ይላል። ተከራካሪዎችን ምን በሏቸው? ውቀሷቸው። ሃይማኖት ሊያስወጧችሁ ቢመጡት የማይሆን ቃል የተነገሩ ሊያሳስቷችሁ ቢሞክሩት ውቀሷቸው። አይ እኛ እኮ እንዲህ ነን ምናምን እንዲህ እኮ እናምን
በተቀደሰ ሃይማኖታችሁ ራሳችሁን ካነጻችሁ እውቀት ካላችሁ፣ ስለዚህ ተከራካሪዎችን ውቀሷቸው። አንዳንዶችንም ከእሳት ነጥቃችሁ አድርጉ። ከምን ነጥቃችሁ? ከእሳት። ሳያውቁ የተነዱ ሰዎችንም እንዴ አሉ። አሁን ጭካኔ አያስፈልግም። በእውነት እነገሌ ከቤተክርስቲያን ተለይተዋል፣ ሃይማኖታቸው ለውጠዋል፣ ይህ በዛ ይቁ ማለት ያስፈልጋል። የሚመለሱ ከሆነ መጥላት አለብን እንዴ? የለብንም። ሁሉ የሚመለስ እግዚአብሔር ይጠላል። ሃይማኖቱን እስካስተካከለ ድረስ ይመለስ። ያ ካልሆነ ግን ካለማወቅ የተከተሉ ሰዎችን ከእሳት ነጥቃችሁ ምን በሉ አድኑ። እሳት የተባለ ክደት። ምክንያቱም ሰው ሲክድ ወደ ሲኦል ወደ እሳት ነው። ከሲኦል እሳት ነጥቃችሁ ምን በሏቸው? አንዳንዶችን ከእሳት ነጥቃችሁ አድኑ። አንዳንዶችንም ይላል በስጋ የረከሰው ልብስ እየጠቅላችሁ በፍርሃት ማሯቸው። በስጋ የረከሰው ልብስ እየጠቅላችሁ በፍርሃት ማሩ ማለት ኃጢአታቸውን እንጂ እነሱ ምን አትበላቸው አትጥላቸው። የሚጠላው ኃጢአት ነው። ኃጢአተኛ እገሌ እንዲህ ነው ብሎ ያን ሰው ለመጥራት መብት የለም። ምክንያቱም እኛ ራሳችን ኃጢአተኞች ነን። በፍርሃት ማሯቸው። በእነሱ ላይ የመጣ ፈተና በእኔ ሊመጣ እኔ ልብስ ይችላል ብላችሁ እኛ የምንሰራውን ኃጢአት ሌላ ሰው ሲሰራው እንታዘባለን። እኛ የምንሰራው እንደው ሌላው ቀርቶ በጣም የሚገርመው አብሮ ሚሰራ አሁን ዝሙት የፈጸመ ሰው አብሮ ነው አይደል? ኃጢአት ሚሰራ ነው አይደል? አብሮ የዘሞተ ሰው እንኳን አንዱ የሚታዘባል። በጣም አይገርማችሁ? ምን ያህል ራሳችንን ቅዱስ አገለልን። እኔ ስሽ እሱ ምን ነክቶት ትላለች፣ እሱ ደግሞ እኔ ስሽ እሷ ምን ነክቷት አብሮ ለተሰራ ኃጢአት ልባል እስከዚህ ያህል ነው ሰው ላይ የሚባል። በፍርሃት ማሩ። ሌላው ሲወድቅ ስታዩ ይሄው ወደቀ ብላችሁ ከመተቸት በእሱ የመጣ ፈተና በእኔ ቢመጣ እኔም ልብስ እችላለሁ ማለት ነው። አንድ አባት ወጣኒ ነው መነኩሴ፣ በምንኩስና ሕይወት ገና ጀማሪ ነው እና ፈተና እየመጣ ያስቸግረዋል። ሄዶ ለአንድ አባት ብዙ ዓመት ተጋድሎ ለፈጸሙ አባት ሄዶ አባት የተፈተንኩኝ ይላቸዋል። እንጂ አንተ የጦስን የመቃሰም ቆብ ደፍተህ ደግሞ ተፈተንኩ ትላለህ። መልክበ ደንግጦ ይገባል። አንድ ሱራ የቆየ 7 ቀን። ሁለተኛ ሄደ። ኧረ ተፈተንኩኝ አልቻልኩም አባቴ፣ ወደ ዓለም ሂድ የሚል ነገር ይሰማኛል። እንዴት ይሄን የተቀደሰ ስልጣን ይዘህ አሁን ማስደንግጦ አባረ 7 ቀን ቆየ። ስንት ሱራ የታገሰ? ስንት? ከዛ በሶስተኛው መከራከር ነው። ምክንያቱም ብሄድም የሚጠብቀው ምንድን ነው? ስድብ። ሁለት ሱራ የታገሰ አሁን ብሄድ ከሚሰብሉ ብሄድ ይሻላል ብሎ ገዳሙን ጥሎ ወጣ። ሲወጣ አባ ጳውሊ ያገኘው ባህታዊ ነው። አባ ጳውሊ የባህታውያን አባት ነው። ባህታውያን እንግዲህ ማለት ከዚህ በፊትም ደጋግመን አስተማል። ምክንያት ስላለ መሄድ የምናነሳው ባህታዊ ማለት ምን ማለት ነው? ብቸኛ ማለት ነው። ሰው መሀል ሆኖ ባህታዊ ያለ ባህታዊ እንኳን ከተማ ገዳም እንኳን መግባት እንዳትረሱ። ባህታውያን ከዓለም ከመለየታቸው ብዛት የገዛ ስማቸውን እንኳን ይረሳል። ስማቸውን እንኳን ይረሳል። እና አባ ጳውሊ አገኘ። ወዴት ነው የምትሄደው? አባቴ እንዲያለ ፈተና መጣብኝ። መነኩሴ ሆነ እንጂ ስነግራቸው ከስድብ ውጭ ምንም ያተረፍኩት ነገር የለም። ስለዚህ ጥዬ ወጣሁ ብሎ ነገራቸው። አባ ጳውሊ ጸለየና በዚህ ልጅ ላይ የመጣው ፈተና በዛ መነኩሴ ያደርገዋል። እኛ መነኩሴ ያ ፈተና ሲመጣባቸው ገዳማቸውን ከፍተው በሩጫ ወጡ። ሲወጡ አባ ጳውሊ ያገኛቸው፣ ያዛቸው። ጥቅኛ ምን ነው እንዴ? እንዴት ነው ፈተና ለኛ አላመጣከለ? ይሄ ስንት ሱራ የታገሰ አንተ ግን አንድ ቀን እንኳን መታገስ አቃተ። በሱ የመጣ ፈተና በአንተ ሲመጣ አቃተ። እኔ እንኳን 80 ዓመቴ ነው፣ ዛሬ ድረስ ፈተናለሁ። እግዚአብሔር ሁላችን ይጠብቀን ብሎ ጸሎት አድርጎ ሁለቱንም ወደ ገዳም መልሷቸው። ምንድን ነው የሚያሳየን? ይሄ እንዳንፋት በሌላ መጣ ፈተና በእኛ ቢመጣ እንብሳ እንዲህ ቢያደርጉት በአገልግሎቱ በቤተክርስቲያን እንደው እንዲህ ቢያደርጉት ጥሩ ነው እንላለን። እኛም ብንመጣ እኮ ልንብስ ይችላል። እንዲህ ያለ ፍርድ ውስጥ በፍርሃት ማሩ የምትለው ናት። ይህን የምታናገር እንዲህ ቢያደርጉት አሁን እንደ ተመልካች አስተያየት ሊሆን አሁን የኢትዮጵያ እግር ኳስ ከዓለም አንደኛ መሆን አልነበረበት አይደለም? እንዲህ ቢያደርገው ምናምን እንላለን። ቁጭ ብለን እኛ እንደምንሰጠው አስተያየት ቢሆን ከዓለም አንደኛ ነው። በሃይማኖት ደግሞ ይነሳል። እዛ ላይ ሲኮን የሚመጣውን ፈተና እናውቀዋለን። በዛ ቦታ እንዳንፈርድ እንደው እኔ የገቢ ገንዘብ ቢኖረኝ እኔ ቢይዘው ያንን ገንዘብ ስንት ገዳም ረዳበት ነበር። ይጫወቱበታል ገንዘቡ እንላለን።
እኛ ብንይዘው ኖሮ በሰዎች ልንል እንችላለን። አንድ ባህታዊ ጸሎት አድርጎ አባ ዳንኤል ይባላል። በጣም ይገርምታል። ሲሆን በፍርሃት ማሩናት በእውነት የምታናገር አንድ ባህታዊ አንድን ሰው ያየዋል። አውሎጊስ የሚባል ሰው ይሄ የድንጋይ ወፍጮ ታውቃላችሁ? እሱን እየሰራ ይሸጣል። በጣም የስቃይ ስራ ነው የሚሰራው። ደሃ ከዛች ላይ የሚያገኛትን ገንዘብ ይመጸውታል ለድሆች። ሲያየው በጣም ደነቀው የባህታዊና በዚች ገንዘቡ እንደዚህ የመጸወተ ይሄ ሰው ደህና ገንዘብ ቢያገኝ ብዙ ነዳያን ይረዳል፣ እባክህ እግዚአብሔር ወይ ስጠው ብሎ ለምን ታው ሊበድል ይችላል። በኋላ ስጠው ግድ የለም እኔ ዋስ ሆናለሁ። ከዛ እዛ ሲቆፍር ወርቅ አገኘ። በድስት ወስዶ ለአገሪቱ ንጉሥ ስጦታ አድርጎ አበረከተ። አገረ ገዢ አድርጎ ሾመ። ከብዙ ጊዜ በኋላ የባህታዊ ዋሻ ውስጥ ቁጭ ብሎ ራእይ ያለ የሚያየው ራእይ ምንድን ነው? ምላሱን የራሱን የባህታዊውን ምላሱን አንጠልጥሎ ሲሰቅሉ ምን አድርጌ ነው ብሎ መሬታችን ስታማል ያ ሰው ገደለን ብሎ ወደ ከተማ መጣ። ሲመጣ አሁን ምን ሆና ያሰው የአገር ገዢ ሆነ። ፈልጌው ነበር አውሎጊስን ብሎ ሲሄድ ማንን አስገባው? አትገባም ነው አባ ዳንኤል የተባለ ባህታዊ ወዳጅ ይፈልጋል ብሎ መልእክት ሲልክበት አላውቀውም ማለት ህዝብ የሚያስለቅስ ጨካኝ ንጉሥ ነው። ባገሩ ህዝብ የሚያስለቅስ እኔ ካላየሁ አላምንም ብሎ ቆሞ ጠበቀ። ሲወጣ እኔ እኮ ነኝ ብሎ ወደሱ ሲጠጋ አስደብድቦ አባራ። ጌታ ሆይ አንተ በአዋቂ ባህሪ ይበድለኛል ስትለኝ አልሰማም ደህናውን ሰው አበላሸሁት ብሎ አለቀሰ። እኛ ብንይዘው ገንዘቡን እንዲናረገዋል ስልጣኑን እንዲንይዘው እኛ ብንሰራበት አረ በሰቁጭ ልንል እንችላለን። በፍርሃት ማቢያ ላይ ነው። ማጠቃለያው ምንድን ነው? አንዳንዶችን ከሳት መጥቃቸው አሉ ነው። አንዳንዶችን ተከላካዮችን ውቀሱ ካለ በኋላ ሳትሰናከሉ ሊጠብቃችሁ ለሚችል ብቻውን ለሆነ አምላክ ምስጋና ይሁን ይላል። ከዛ በፊት ግን መናፍቃን ወደ ቤተክርስቲያን ገቡ። እኛ ምን እናደርግ? ይሁዳ ገና መጀመሪያ ላይ ነገረ። አንዳንዶች ሾልኮ ገብተዋልና ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ልጽፍላችሁ ምን ሆነብኝ? መፍትሄው ምንድን ነው? ምን ማድረግ ነው? መጽሐፍ ምንችለው መጽሐፍ፣ መስበክ ምንችለው መስበክ። ስለ መናፍቃን ማውራት መናፍቃን ከቤተክርስቲያን ያርቃል። አሁን መብራት ቢጠፋ እዚህ ቤት ብለው አሁን እንኳን ብርሃን አለ። ጭልም ባለ ሰዓት መብራት ቢጠፋ ስለ ጨለማ መጥፎነት ብንወያይ ይበራል? ጨለማ መጥፎ ነው ብለን ብንጮህ ይበራል? መፍትሄው ምንድን ነው? አንድ ሻማ እንኳን ብለቁስ። ቤተክርስቲያን አሁን ችግሩን የሚያወራ አይደለም፣ መፍትሄ የሚፈጥር መፍትሄ የሚፈጥር እንዲህ እያደረጉ ነው እንዲህ እያሉ ነው አይደለም። እሱን ትከል ሃይማኖታችንን መማር ማስተማር እንደ ያልናችን ያስፈልጋል። ስራ ማቀብ በስራ የዮሐንስ ወንጌል ከሌሎች ወንጌላት ሁሉ አፖሎጄቲክ ወይም ዕቅበተ እምነታዊ ወይም ለእምነት በጣም የተከራከረ ብዙ መናፍቃት መልስ ያገኙበት መጽሐፍ ዮሐንስ ወንጌል። የሚገርማችሁ ዮሐንስ ይህንን ሁሉ መናፍቅ የረታበት የዮሐንስ ወንጌል የአንድ መናፍቅ ስም የለበትም። አለበት የለበት። እገሌ እንዲያደርጎ ሚላለ ዮሐንስ ወንጌል እገሌ እንዲህ ብሎ አይልም። መልሱን ብቻ ነው። ስለዚህ ሌሎች እንዲያደርጉ ነው ብሎ ማውራት መተቸት መፍትሄ የለው። ሃይማኖታችን መማር አይጠቅምም፣ ይጎዳል እንጂ ስለነሱ በማውራት ጊዜ ማጥፋት ያስፈልጋል። ዮሐንስ አበጥሮ ለመናፍቃን መልስ ሰጥቷል። አንድም ግን የመናፍቃን ስም የለም አንድ። ስለዚህ ሃይማኖታችንን በደንብ ጠንክረን እንድንማር እንድናውቅ፣ ስሜታዊ የሆነን መከተል እገሌ እንዲህ ስለሆነ ከማለት አጥርተን ወደ ማየት ሃይማኖቱን ወደ መለየት መምጣት ይኖርብናል። ይቆየን። የሰማነውን በልቡናችን ያሳድርብን፣ በሃይማኖታችን ያጽናን።